የምንካፈለው የመጽሐፍ ቅዱስ ክፍል ዛሬ አንደኛ ጴጥሮስ ምዕራፍ 4 ላይ ከአንድ ጀምሮ የተወሰኑ ክፍሎችን አንብቤ ከዛ በኋላ እዛ ውስጥ ያለውን እግዚአብሔር ለኔ ያስተማረኝንና ያሳየኝን ነገር ለእናንተ ለማካፈል ሞክራለሁ። እንዲህ ነው የሚለው የእግዚአብሔር ቃል። ክርስቶስም ይላል በስጋ ስለኛ መከራ ስለተቀበለ ይልና እሱን የመከራው ተካፋይ ቢሆንም የመከራው ውጤት ባለቤት ግን አያረገው። የዛ መከራ ባለቤት ውጤቱ የኛ ነው ይልና ስለኛ ነው መከራ የተቀበለው። ስለ ራሱ አይደለም፣ ስለ ክብሩ አይደለም፣ ስለ መለኮትነቱ አይደለም፣ ስለ አምላክነቱ አይደለም፣ ስለ በረከት አይደለም። ብቻ በአጠቃላይ እሱ ከዚህ ውስጥ የሚያገኘው ምንም ጥቅም የለም፣ እኛንን የምናገኘው ይልና ስለተቀበለ ከእንግዲህ ወዲህ በስጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ እናንተ ደግሞ ያንን ሐሳብ እንደ ዕቃ ጦር አድርጋችሁ ያዙት። በስጋ መከራን የተቀበለ ኃጢአትን ትቷልና እና የድሮ ህይወታቸውን ደግሞ ትንሽ ያነሳል። ሁለት ህይወት ነው ያላችሁ ነው የሚላቸው። ቀደም ያለ ህይወት አላችሁ፣ አሁን ደግሞ ከመጣችሁ ያለው በኋላ ያለው ህይወት ይልና የአሕዛብን ፈቃድ ያደረጋችሁበት ይልና ይወቅሳቸው። ያን የድሮ የነበረውን ዛሬ ግን በእናንተ መካከል የሌለውን ይልና አንዳንዶቹ በመዳራት በስጋ ምኞት በስካር በዘፈን ያለ ልክ በመጠጣትና በመብላት የሚለውን እኔ ነኝ የጨመርኩት። መቼም መጠጥ ካለ መብል አለ ብዬ ነው። እና ለካ ምግብም መጠጥም ልክ አለው ማለት ነው። ውሃም እንኳን ልክ አለው። ስለዚህ ያለ ልክ ብሎ በልክ እንዲያደርጉት ይመክራል። በመጠጣት ነውር ባለበት ይላል። እንዲህ አይነት ድርጊቶች በሚደረጉበት የዚህ ማህበር አባላት በሙሉ እነዚህ ድርጊቶች ሲደረጉ ክብር ነው፣ በጣም ትልቅ ክብር ነው የነበር ይልና ግን ለነሱ ክብር አሁን ግን እዚህ መጠን ስናየው ነውር ይላል። ነውር እነዚህ ከላይ የተጠቀሱ ነውሮች በጣም ነውር፣ በጣም በእግዚአብሔር ፊት ነውር፣ የሚያስነውሩ የሚያሳፍሩ ይልና ባለበት በጣዖት ማምለክ ይላል። እንግዲህ ጣዖት ዛሬ በጣም በግልጽ በእኛ ዘመን እያነሳን በጣም ምንሰግድ ምንቀኝለት ባንኖርም በጣም በርካታ ግን ጣዖታት በጣም ከተብራሩ በርካታ ነገሮች አሉ። ማምለክ የተመላለሳችሁበት ያለፈው ዘመን ይበቃል ብሎ ሌላ ዘመን ይነግራቸዋል። በዚህም ነገር ወደዛ እንዳይመለሱ በጣም ነው የሚሰጥ። ወደዛ መዳራት ብዛት በጣም የተወደዳችሁ እንድትሰሙ ይፈልጋለሁ። ወደዛ መዳራት ብዛት ከነርሱ ጋር ስለማትሮጡ አሁን እንደዛ አይነት ህይወት ስለሌላችሁ እየተሳደቡ ይደነቃሉ ነው የሚለው። አለመጠጣታችሁን ይሳደቡና ግን ባለመጠጣታችሁ ደግሞ እንዴት ቻሉት ብለው ይደነቃሉ። ጣዖትን ባለማምለካችሁ በጣም ይሰድቧችሁና አብን አሰግድም ብለው ይሉና እንዴት ችለው ነው ግን የማይሰግዱት ደግሞ ብለው ይደነቃሉ። ሁለት ነገር ነው ህይወታቸው ውስጥ የምትጥሉባቸው። እምንሰማው ድምጻቸው ነው ሲሰድቡን ሲያጣጥሉን፣ ውስጣቸው ላይ ግን ያደንቋቸዋል ነው የሚለው መንፈስ ቅዱስ። የሚሰድቡን ነው የሚያደንቁን ማለት ነው። እየሰደቡን ያደንቁናል። ስለዚህ ይደነቃሉ። ነገር ግን እነርሱ ይላል በሕያዋንና በሙታን ላይ ሊፈርድ ለተዘጋጀው መልስ ይሰጣሉ። ተዋቸው፣ ይሳደቡ ማድነቅም ማለት ሁለት ነገር ነው ያለው። በልባቸው ያከብሯቸዋል፣ በአንደበታቸው ይሰድቧቸዋል። ግን ለዚህ ደግሞ ለሁለቱም መልስ ስለሚሰጡ ይሄ እናንተ ድርሻ አይደለም፣ አታብራሩ፣ ነገር ነው፣ አትሟገቱ፣ ነገር ነው፣ እንደዛ አይነት ነገር ይላቸዋል። ስለዚህ እንደ ሰዎች በስጋ እንዲፈረድባቸው በመንፈስ ግን እንደ እግዚአብሔር እንዲኖሩ ስለዚህ ምክንያት ወንጌል ለሙታን ደግሞ ተሰብኮላቸው ነበርና ያው እንግዲህ የሰው ልጅ ሁለት አይነት ህይወት ነው ያለው፣ ምድራዊ ህይወትና ሰማያዊ ህይወት አለው። ስለዚህ በሰማይም በምድርም መዳን ይቻላል፣ በምድርም በሰማይም መሞት ይቻላል ነው የሚለው ከሁለቱ አንዱ። ዳሩ ግን የነገር ሁሉ መጨረሻ ቀርቧል፣ ሊፈጸም ቀርቧል ነው የሚለው። እንግዲህ እሱ ይሄን ካለ ጴጥሮስ ያንን የዛሬ 2000 ዓመት ቀርቧል ካለ ዛሬ ምን ያህል እንደቀረበ በጣም ማሰብ ይቻላል። እንግዲህ እንደ ባለ አእምሮ አስቡ። እሺ ተጸልዩ ዘንድ በመጠን ኑሩ፣ ፍቅር የኃጢአትን ብዛት ይሸፍናልና ከሁሉ በፊት እርስ በርሳችሁ አጥብቃችሁ ተዋደዱ፣ ያለ ማንጎራጎር እርስ በርሳችሁ እንግድነት ተቀባበሉ። ይሄ በጣም በዚህ ዘመን እጅግ በጣም የጎደለብን ጎደሎ ነገር ቢኖር የእንግድነት የሚባለው ነው። እና እንግዲህ ይሄንን በዚህ ዘመን ያውም በዚህ በትልቅ ከተማ ላይ እንግድነት ተቀባበሉ
ብሎ ማለት በጣም ነው የሚያስቸግር የሚመስለኝ። እንደዛ ነው። በዛ ውስጥ ነው በረከት ያለው። ምክንያቱም እግዚአብሔር ቃል ሲናገር መላእክት እንኳን መጣው አድረው ያውቃሉ ይላል። አንዳንድ ቤት ውስጥ ግን ሰዎች ናቸው የምናውቃቸው። አበበ ከበደ ምናምን ጣይቱ ወይም በለጡ ወይም ጫልቱ ነው የምትሆነው ስንጠራ በስም። ግን መላእክት ሊሆኑ እንደሚችሉ መጽሐፍ ይናገራል። የምናውቀው ሰማይ ሄደን ነው ስንት መላእክኛ ቤት እንዳደረው። ግን አሁን በጣም ከባድ ነው። ራሱ ምንጣፉ ጫማው ምኑ ማሳቀቁ ሰው ቤት አትሄዱ ይላቸዋል። በጣም ነው የሚከለክለው ራሱ። በተለይ እናንተ ሀገር ከባድ ነው። የኛ ሀገር ይሻላል። እኔ ገጠሩ ማለት ነው። እና ተቀባበሉ ብሏል። ይሄ ቀርቷል። ይሄ ቀርቷል። እንግዲህ መቀባበል ብትሄዱም ያስደነግጥ። በሰላም ነው ይላሉ ገና ስትገቡ ራሱ አገልጋዮች ነው። ይሁን እንዴት ይደረግ እንግዲህ። ጌታ በእርግጥ በቃሉ አስቀምጦታል። እንግዲህነት ተቀባበሉ ይላል። እንግዲህ እሺ ልዩ ልዩ ይልና የእግዚአብሔርን ጸጋ ደጋግ መጋቢዎች እንደመሆናችሁ እያንዳንዳችሁ የጸጋ ስጦታ እንደተቀበላችሁ መጠን በዚያው ጸጋ እርስ በርሳችሁ አገልግሉ ይልና ለምንድን ነው ይሄን ሁሉ የምናደርግ ላይ የምትነግረንን በሙሉ ብለን ብንጠይቀው እንዲህ ይላል። የምወዳችሁ የተወደዳችሁ ቅዱሳን፣ ማንም ሰው የሚናገር ቢሆን ማለት አስተማሪ ቢሆን ምናምን ምክር ሰጪም ምናምን የሚያጽናና ማንም ቢሆን እንደ እግዚአብሔር ቃል ይናገር። ሲናገር እንደ እግዚአብሔር ቃል፣ ይሄ እንደ ፖለቲካ ቃል አይደለም፣ እንደ ሰፈር ቃል፣ እንደ መንደር ቃል አይደለም፣ ምናምን ቃል እንደ እግዚአብሔር ቃል ይናገር ይልና የሚያገለግል ቢሆን አገልግሎቱም ካለው እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል። ክብርና ስልጣን እስከ ዘላለም ድረስ ለእርሱ በሚሆነው በኢየሱስ ክርስቶስ እግዚአብሔር በነገር ሁሉ ይከብር ዘንድ ነው የሚለው። ስለዚህ የኔም ንግግር ዛሬ የምናገረው ርዕስ ይዣለሁ። ይሄንን ጥቅስ ይሄንን ክፍል እንደው ይመጥንልኛል ብዬ ያሰብኩትን እኔ በተረዳሁት ልክ ለማስቀመጥ ሞክሬያለሁ። ርዕሱ በጣም ከጣማችሁ ያዙት፣ ጥቅሱን ተውት። ርዕሱ ካልጣማችሁ ቢያንስ ጥቅሱን ያዙልኝ በፈጠራችሁ። ለእግዚአብሔር መኖር የሚል እንዴት እንደሚኖሩ ነው። ሁለት ኑሮ ነው የነበራችሁ ይላችኋል። ክርስቶስን ከማወቃችሁ በፊት የነበራችሁ ኑሮ ይሄን ይመስል ነበር ይልና ክርስቶስን ካወቃችሁ በኋላ ደግሞ መኖር የሚገባችሁ ልንገራችሁ ይላችኋል። ስለ መኖር ሲናገር መኖር ማለት ምን ማለት ነው? እንዲያውም ሲነግራቸው በጣም ነው የሚገርመኝ። እዚህ ክፍል ላይ በጣም ልቤን የሚነካው ልንገራችሁ። በቀረላችሁ ዘመን፣ አሁን በቀረላችሁ ዘመን የትላንቱ አልፏል። ትላንት ሂዷል። ዓርብ የለም፣ ቅዳሜ የለም፣ ዛሬ እሁድ አለ። እሁድም በጣም ጠዋቱን አጋምሰነው 5 ሰዓት አድርሰነዋል። በቀረላችሁ ዘመን እንደ ሰው ምኞት እንዳትኖሩ ይላችሁ። በቀረ ስንት ዘመን ነው የቀረን? እስቲ ይውኝና ስንት እንደቀረኝ ንገሩኝ። እኔ ስንት የቀረኝ ይመስላችኋል? እንደው በፈጠራችሁ በንግግር አትናገሩ፣ በልባችሁ እንዳሰባችሁ ይቅር። ሞት አልወድም። እንደው ለምሳሌ ለንግግር ስንት ቀረን እንደው ልጠይቃችሁ በጣም በትልቅ አክብሮት፣ ግን እንደ መዳፈር ሆኖ እንደ ድፍረት ተቆጥሮብኝ እንዳልበድላችሁ እንጂ እስቲ ጎናችሁ ያለው ዝም ብሎ አንድ ጊዜ አየት ተደራረጉ። በእውነት ከልብ ስንት ዘመን ቀርቶታል? እሷ ስንት የቀራት ይመስላችኋል? የቀረን ዘመን ስንት ነው? በቀረላችሁ ዘመን የትላንቱ አልፏል። ትላንት በቃ ባክኗል። የተሰራበት ተሰርቷል። እንደ እግዚአብሔር ሐሳብ የሆነው ሆኗል። ያልሆነው በቀረላችሁ ዘመን የትላንቱን አይፈልግም እግዚአብሔር፣ የዛሬውን አይፈልግም። ከዚህ በኋላ በሚቀረው ዘመን ስንት ቀረን? አብዛኞቻችሁ እኔን ጨምሮ እንደማያችሁ በርከት ያላችሁ ሰዎች ከኖራችሁበት ይልቅ የቀራችሁ ዘመን እንደሚያንስ ገብቶኛል። ልነግራችሁ እችላለሁ ከሌ እያልኩ አንዱ እኔ ነኝ። እኔ ቁመቴ ነው እንጂ አጭር እድሜ አጭር አይደለም። እና አንዳንድ ሰዎች እድሜንም ስናገር ደንገጥ ይላሉ። እኔ እኮ አሁን ራሱ 60 ልቆናጠጥ ትንሽ ቀርቶኛል። ስለዚህ መቼም 60 ልኖር አልችልም ከዚህ በኋላ፣ ወይም በእርግጥ አልሞላውም እዛ ውስጥ። ግን ዝም ብሎ ደስ ይለኛል። 60 የሚባል ቁጥር ደስ ድፍን ቁጥር ነው ደስ የሚለኝ። 40 ቤትም እያሉ 50 ነው የምለው። 50 ቤት እያሉ 60 ስል ነው ደስ የሚለኝ። እኔ ወደ ኋላ ስጎትተው አይመቸኝም። ከልጅነቴ ጀምሮ ልጅ ነህ የሚለው ቃል በጣም አይመቸኝም። ልጅ ነህና ደሃ ነህ የሚለው ብዙ አይመቸኝም። እና ስንት ነው የቀረን ብለን ካሰብን እኔ እናንተ የተወሰኑ ሰዎች የቀረን እድሜ ነው የሚያንሰው።
እንደሚያንስ ደግሞ ይነግረናል። ለምሳሌ ወደዚህ መድረክ ስወጣ 15 ደቂቃ በፊት ወጥቻለሁ። 15ቱ ደቂቃ ከተሰጠኝ ከቀረኝ ዘመን ተቀንሶለታል። ቁጭ ብለን እንደ ሻማ የሚቀልጥ እንደ ሰው ያለ ፍጡር የለም። ይሄው እየቆጠረ ነው እላያችሁ ላይ እያንዳንዱ ደቂቃ እየቀነሰ ነው የሚናገረው። በቀረላችሁ ዘመን ስንት ቀረን? አሁን የሁላችንን ዝርዝር ጌታ ኢየሱስ ክርስቶስ ፊታችን እንደ ፓርላማ ስሞች ለጠፍ ቢያደርግ የቀረ እድሜያችን ላይ እየለጠፈ ቢያሳይን፣ በእርግጥ ብዙዎቻችን በቁም ነው የምንሞተው። ራሱ እድሜያችንን ማለት ሳንሞት ቀድመን ነው የምንሞተው። አንዳንድ ሰው ሞት አይወድም። ስንት ነው? መቼም ሁላችንም አንድ ቀን አንሄድም፣ በተራ ነው የምንሄድ። ተረኞች፣ ቅርብ ተሰላፊ ማን እንደሆነ ፈጣሪ ብቻ ነው የሚያውቅ። ግን አለ እዚህ ውስጥ በቅደም ተከተል የሚሄድ እኔ ይሆን እናንተ ትሆኑ አላውቅም። ግን የቀረች ጊዜ ግን አለች። አንዲትም ደቂቃ ትሁን፣ ሁለትም ደቂቃ ይሁን፣ 1 ሰዓት ይሁን፣ 2 ሰዓት ይሁን፣ 1 ቀን ይሁን፣ 4 ሰዓት ምናምን ቀን ይሁን፣ እንደዛ ነው። እኔ ብዙ ቦታ የምናገረው ግን ሁልጊዜም ደግሞ የማረሳው ነገር አለ እና ሰሞኑን አንድ ቦታ ላይ ነበርኩ። ልደት ተጠርቼ ልበላ ሄጄ ማለት ነው። እና ከዛ እድሜ የልጃቸው እድሜ ተለጥፈዋል። እድሜውን አልናገርም እና እድሜ ተለጥፈዋል። አየውና በቃ አየው፣ ልጅቷን አየው፣ እድሜዋን አየው። በቃ ዝግጅቱ ተጧጥፎ የምስጋና ቀን ነው። በኃይል ያደረግነው ጌታን በጣም ባርከናል። እዚህ ስላደረሰ ግን እኔ ውስጥ ደግሞ ሁለት ነገር ነበረ። 18 ዓመት ከመኖር እድሜዋ ላይ ተቀነሰ የሚል ነው ስሰማ ያልኩኝ። 18 ተኖሯል፣ 18ም ተቀንሷል። በኖርን ቁጥር ይቀንሳል እድሜያችን። ስለዚህ በሚቀንሰው እድሜያችሁ በቀረላችሁ ዘመናችሁ ነው የሚለው። በቀረው እድሜያችሁ በቀረው ዘመናችሁ ለእግዚአብሔር እንዴት ነው ኑሩ ይልና ምንድነው መኖር? የቀረው ዘመን ስንት ነው? ያንዳንዱ 50 አንዳንድ ልጆች ካለ 60 70 80 አላችሁ የምትቆዩ፣ 40 የምትቆዩ አላችሁ፣ 30 የምትቆዩ አላችሁ፣ 20 የሚቆያለ። ይቅርታ በጣም ከዛ በታች አልወረድ። የሰዎችን እድሜ በጣም እየቆረጥኩ ሌላ ችግር እንዳላመጣ። 10 ብል ትቀየማላችሁ እንዴ? እንደዚህ እየቀራችሁ አለ ብዬ ብናገር አትቀየሙ። እሺ ተቀየማችሁ ትቸዋለሁ። 5 አልልም፣ ግን ማን ያውቃል ቢኖርስ? 2ም 3ም አልልም። በቀረላችሁ ዘመን እግዚአብሔር በሰጣችሁ ዘመን አለች የተሰጠች ዘመን እግዚአብሔር የሰጣችሁ ዘመን ግን አንድ ቀን የምታበቃ ዘመን የሆነ የምትቆረጥ ዘመን አለች። ልክ እንደ ሬቫን ብጥስ ያረጋትና ያቆማታል። ግን ያቺ ዘመን ሳትመጣ እንዴት እንደምትኖሩ ልንገራችሁ ነው የሚላቸው ጴጥሮስ። እንዴት እንደምትኖሩ እንዴት እንደሚኖር ልንገራችሁ። መኖር የሚባለው ነገር ልንገራችሁ። እና መኖርን ይቅርታ መኖር ማለት ምን ማለት ነው? ብቻ ኑሮ የሚባለው ራሱ ምንድነው? በጣም ነው አንዳንድ ጊዜ ግራክበት ምንድነው መኖር ራሱ? እንደው የተለያዩ ሀገሮችን ለማየት እድል እግዚአብሔር ሰጥቶኝ አይቻለሁ። እንደው ኦልሞስት ሁሉንም ክፍለ አህጉራት አይቻለሁ። ብሎ አለፍ ያርኩ። ያው የእያንዳንዱ አህጉር ያኗኗር ዘይቤው ተመሳሳይ ነው። ስነ ልቦናው መኖር የሚባል ነገር እኔ መጀመሪያ ልኖር ስፈልግ እግዚአብሔርን የጠየቁት አርሰው እና ጌታ እግዚአብሔርን አንድ ጊዜ እንደው ባክንን ከሰሌን ብቻ ስጠኝ። ሰሌን የምታውቁ ስንት እንደሆናችሁ አላውቅም። ስጠኝ ብዬ ለምኜ የመጀመሪያው ቀን አንድ አስተማሪ ወንድም የ3 ብር ሰሌን 3 ብር ነበረ። መኝታ በጣም ባዶ አፈር ላይ ተኛ ስለነበርኩ አገልጋይ እኮ ነኝ። ሰብካለው እግዚአብሔር ያበለጽጋል ይባርካል ምናምን እያልኩላለሁ። ግን የኔ ቤት ግን ጅቡሽት ነበረ። እምተኛው ዛ ነበረ የሆነችና መጣና ገዛልኝ። እግዚአብሔር አምላክን በእውነት ለመናገር 3 ሰዓት ያክል ተንበርክኬ ያመሰገንኩ። እንደዚህች አይነት ሰሌን ለመተኛት እድል ስለሰጠኝ። ደግሞ ሰሌን የምታውቁ መቼም ፓስተር ያውቃል፣ ሌላው ባያውቅ እንግዲህ ሌሎች ትወጋለች እስክትለሰልስ ድረስ አላት እንዲህ የምትወጋ እና እሷን ሁሉ እኔ እንደ ጸሎት መቀስቀሻ ነው የምቆጥራት እንጂ እንደ ነውር አልቆጥራትም። ገልበጥ ሲል ሲወጋኝ እነቃለሁ፣ ጌታን አመሰግናለሁ። ከዛ በኋላ እግዚአብሔር አምላክ ሆይ ካልኩት በእውነት እኔ ፍራሽ ላይ ከተኛው እንዴት እንደማመሰግንህ እኔ ያውቃለሁ አልኩት። ስለ ኑሮ ትንሽ ላንሳ ብዬ እኮ ነው። የኔን ኑሮ ልነግራችሁ እኮ አይደለም።
ልነግራችሁ ወደ እናንተ ማምጣት አይቀርም። ከዛ አንድ ወዳጄ በጣም መጣና ሲያይ መሬት ላይ እንደምተኛ አየ። ደግሞ በቃ አገልጋይ ነኝ ሰብካለሁ ያዙ ይልቀቁኝ ይላል በየመድረኩ ቤቴን ያላየ እና የኬሻ ፍራሽ ገዛልኝ። እቺስ እግዚአብሔር ሆይ ብዬ አንተን እንዳልበድል እዚህ ላይ ተኝቼ እንዳታዝን እንዳትቀየም አደራህ ጌታ ሆይ የድሮውን ችግርና መከራ ተመልከት። እሱ ላይ ተኛው። ትንሽ ቆይቶ ሲታሽ እሱም ራሱ በቃ ይሰበስባል የዱር አራዊቶችን። በጣም ችግር ነበር። አለፈ። እንዲህ እያለ ነው የመጣውና ኑሮ ማለት ምን ማለት ነው? መኖር ማለት በዚህ ዓለም ምንድነው? ግን የመኖር ትርጉሙ ራሱ ምንድነው? እንዲህ እያልን መጣን። መኖር መለኪያው ምንድነው? መኖር ማለት ምንድነው? መኖር ማለት 50 ዓመት 60 ዓመት 70 ዓመት 80 ዓመት መኖር ማለት ፓላስ በሚመስል ቤት መኖር ነው? መኖር ማለት ምርጥ መኪና መንዳት ነው? ልክ ነው፣ ጥሩ ነው፣ በጣም ነው የሚያስፈልገን፣ እንነዳለን በጣም። መኖር ማለት ምን በመሰለ ወሎ ሳሎኑ ላይ ምግብ አስቀምጣችሁት ብድግ አድርጋችሁ ብትበሉት እንከን የሌለው ሳሎን ያላቸው ሰዎች አሉ። ጥሩ ነው፣ በጣም ነው የምንፈልገው እኛም ሁላችንም ቢገጥመን እድሉ። ግን እሱ ነው ኑሮ? ሰው ኖረ የሚባለው ምን አይነት አኗኗር ሲኖር ነው? እና አንድ ጊዜ አንድ ቦታ ከኛ ሀገር ወጣ ብዬ ምዕራቡ ዓለም አካባቢ ሄጄ ሳይ ጭንቅ አለኝ። ስብከት አጣሁ። እቤት ስሄድ አንዳንዱ ቤት ጠረጴዛው ሁሉ ምግብ፣ እኛ ቤት በስንት መከራ የሚቀርበው ምግብ እዛ ቤት መጫወቻ ነው። ይደፉታል እና ይበላል ይጠጣል። ወደ መኝታ ክፍላቸው ሲገባ የልብሳቸው ማትና ምናምን በቃ ማባሪያ የለውም። ጫማቸው ቁጥር የለውም፣ መደርደሪያ ያለው። አንድ ቤት ገብቼ ያየሁትን የጫማ ልክ መደርደሪያ ያየውና ይገርማል ፓስተር፣ ያልተደረጉ ጫማዎች ባልና ሚስቱ ሲነግሩኝ በርካታ ናቸው። ደስ ሲለኝ እንገዛለን ይቀመጣል አሉ። እኔ ቤት ቁጥራቸው ይታወቃል። ጠቅላላ ስንት ዓመት እንደሆናቸው ሁሉ ይታወቃል። በእርግጥ እኔም ብዙ አለኝ። አሁን ምንድነው መኖር? እና አየሁና ጨነቀኝ። የምሰብከው አጣሁ። አገሬ ግደለኝ። በሽበሽ ነው ስብከትና ርሱ። የራበው ሞልቶ፣ የጠማው ሞልቶ፣ የተሰደደ ሞልቶ፣ የተቸገረ ሞልቶ፣ በዛ ሁሉ ርዕስ አዘጋጅተን ብንሰብክ አሜን የሚል በጣም የሚሰማ በርካታ አለ። እዛ ግን ምኑን ነው ብዬ ፊታቸው ስታየው በጣም ያምራል። እንደው በቃ ስታየው ምንድነው አሁን እነዚህ ቤታቸው ሙሉ የሚነዱት መኪና ሙሉ ምናምን አልኩና በጣም ግብት አለኝ። ከዛ ዝም ይወጥቼ እንግዲህ ወገኖች ይጥቀማቸው አላውቅም። እንግዲህ ምን እንደምሰብካችሁ ግራ ገብቶኛል። ፊታቸው ራሱ አትስበከን ሙሉ ነው የሚመስል ለኔ። ግን የእግዚአብሔር ቃል ነውና ያው ተካፈል ነው። ስንካፈለው ግን በጣም ነው እግዚአብሔር ቃል የባረከን ሁላችንም። ለካ መልካችን ነው እንጂ ለካ ውጪው ነው እንጂ ለካ ውጪው አይደለም። ኑሮ መኖር ማለት ለካ ውጪው አይደለም። መኖር ማለት መኝታ ቤት ውስጥ ያለ ሀብት አይደለም። መኖር ማለት ባንክ ውስጥ ያለ ሀብት አይደለም። መኖር ማለት የምንለብሰው ጥብቆ ማለት አይደለም። መኖር ማለት የምንነዳው መኪና አይደለም። መኖር ማለት ወገኖች ሆይ መርጠን ብራንድ መልበስ፣ ብራንድ ወይም ኦርጋኒክ መብላት አይደለም። መኖር ማለት ምን ማለት ነው? ኑሩ ነው የሚለው እዚህ። ኑሩ ለእግዚአብሔር ምን እንደነው እስቲ ንገረን። እንዴት እንኑር? በቀረላችሁ ዘመን እንደ ሰው ፈቃድ እንዳትኖሩ፣ እንደ እግዚአብሔር ፈቃድ ኑሩ። እንዴት እንኑር? እናንተ የተወደዳችሁ የቀረለን ዘመን ስንት ዘመን ቀረን? ስንት ዘመን ቀራችሁ? ስንት ዘመን ቀረኝ? የቀረን ግን ዘመን አለ። አብዛኞቻችን ቅድም እንዳልኳችሁ ተጠቅመንበታል። ምጥምጥ አርገን እንደ ሸንኮራ አገዳ በልተነዋል። አንዳንዱ በጣም ሰርተንበታል፣ አገልግለንበታል፣ አክብረንበታል ፈጣሪን። አንዳንዱ ደግሞ ባክኖ የቀረ ስንት ዘመን አለን። ለእግዚአብሔር መኖር ማለት ምን ማለት ነው? እስቲ ልጠይቃችሁ የምወዳችሁ የኑሮ መለኪያው በዚህ ዓለም ምንድን ነው? መለኪያው ራሱ ይኖረዋል ኑሮ የሚባለው ሰው እንዲህ የምወዳችሁ ምን ቢሆን ነው ኖርን የሚባለው? እና እኔ አገልግሎት ሲጀምር እግዚአብሔር አምላክ የሰጠኝ ብር 90 ብር ነበረ እና በጣም ይቸግረኛል ያኔ ማለት ነው። የዛሬ 35 ዓመት ታሪክ ነው ባወራው። ዛሬ እንዳይመስላችሁ። ስወጣ እንጸልይ ይላል እንዳትሉኝ።
አሁን እንደዚህ በዛ በኑሮ ዙሪያ አልፈልግም። ጌታ የተባረከ ና በኋላ ላገባ ስፈልግ ላገባ ነው እንግዲህ መቼስ ብለው እድሜውም ተገፋ ሄደ። ስለዚህ ላግባ እንጂ እዚያው ብዬ ቅድም ባልኳችሁ መንገድ ስንሄድ 120 ብር ሆነልኝ። ጨምጥ አደገ። ከዛ 30 ብር የቤት ኪራይ ደግሞ የመጀመሪያ ልጃችን ብሎ እንደው ሳይቆይ ከች አይልም መጣ። የሱ ደግሞ ወተት ያኔ በጣም ጥሩ ነው፣ 20 ብር ነው 1 ሊትር በወር። እንዲህ ያለ ደግሞ የምንረዳቸው ደግሞ ጎኔ ደግሞ አሉ የኔ ቤት ከኔ የባሱ ከድህነት ወለል የሚባለው ጋር የነበሩ መሪር ድሃ የሚባሉት በአሁኑ ንግግር እነሱ ጋር እንደዛ እንኖር ነበር። ያደገ ነገር ዓለሙ እየተለወጠ ሲመጣ እግዚአብሔር ሆይ ለኔ ይሄን ያህል ብር ሰጣኝ አልሁኝ። እኔ እንዲው ይሄ አልናገርምና 120 220 ምናምን ዋዛ 600 እና በቃ በየመድረኩ ያንን ነው የምናገር። ስማ አንተ ወንድም ከማንም ማንስም እንዳልመስልህ 600 ብር ነው ቀለቤ ደሞዚ ምልድ ሆንኩ ማለት እየቆየ እየናረ ነገር ዓለሙ መጣ። ታዲያ እዛም ስደርስ የለም የኑሮ መለኪያው ያሆኑ አላገኘውም። ስደርስበት ያልክ ይሄ ነው ልኩ ስል ስደርስበት የለም ሲሄድበት የለም። እንዴት ነው የሰው ልጅ ብዬ 20 30 40 50 ምናምን ከተገኘ በቂ ነው ብዬ ሳስብ የለም፣ ሲደረስበት የለም፣ ስንፈልገው የለም። እንዲሁ ጥሩ ቤት መኖር ሲኖርበት የለም። ኧረ እንዲያው ቆንጆ መኪናውስ እንዲሁ ግብት ብሎ ሲሄድ አሁን እነዚህ ምን ይላሉ ብዬ እላለሁ። የለም። ታዲያ የመኖር መለኪያው የሰው ልጅ ያ ልኩ የሚኖርበት ምን ሲኖረው ነው? ምንድነው መለኪያው? መለኪያችሁ ምንድነው? ወንድሞቼ፣ እህቶቼ፣ አባቶቼ፣ እናቶቼ፣ የተወደዳችሁ ታናናሾቼ፣ ወጣቶች መለኪያችሁ ምንድነው? የመኖር መለኪያችሁ ጥሩ መኪና ነው? በጣም ጥሩ ነው፣ ያስፈልጋል። ጥሩ ቤት ነው? በጣም ያስፈልጋል። ጥሩ ዕውቀት ነው? በጣም ነው የሚያስፈልገው። ግን እሱ መለኪያ አይደለም። የእግረ መንገድ ኑሮ ነው። ቆንጆ አግብቶ መኖር ነው። የወንድም የሴትም ቆንጆ ማለት ነው። እሱ ነው። እሱንም ስትደርሱት እሱ የመለኪያችሁ ልክ አይሆንም። እንግዲህ አስልኩል ልንገራችሁ ዛሬ የመኖር መለኪያው ልናገር እኮ ነው። መኖር ማለት በመጽሐፍ ቅዱስ አስተምሮ ምን ማለት ነው? ሰዎች ለምን እንደሚኖሩ ሲጠየቁ የሚመልሱት በጣም በርካታ መልስ አለ። እንደኔ አይነት መደዲ የሆነ ግንዛቤ ያለው ሰው እንደኔ አይነቱ መሳዮቹን እኔና መሰሎቼ እጅግ የተለያየ ለልጆቼ ነው የምኖር የሚል ታገኛለህ። ለምን ትኖራለህ ሲባል ለእናቴ ለአባቴ በቃ የሚለው አለ፣ ለባለቤቴ ለምኔ የሚለው አለ። እንዲህ የሚኖሩ አሉ። ግን የሚኖሩለት የሰው ልጅ በጣም እንሰሙኝ ይፈልጋሉ በትልቅ አክብሮት የሰው ልጅ እኖርለታለሁ ብሎ ላለው ለዛ ባሪያ ነው። ለልጅም ከኖረ የልጅ ባሪያ ነው። ለእናቱ ለአባቱ እንደሚኖር እያሰበ የሚኖርም ካለ እሱ የዚያ ባሪያ ነው። ለገንዘብ የሚኖር ካለ የገንዘብ ባሪያ ነው። የዚህ ዓለም ማቴሪያል ቁሳቁስ የዛ ከሆነ ባሪያ ነው። ግን ይሄን ሁሉ ጠቅለለን ቤታችን ቢኖርን የእግዚአብሔር ፈቃድ ነው። ግን እንድንኖርለት ግን አይፈልግም። እኔ እና እናንተ እየኖርንለት ያለው እርሱ ማን ነው? ማን ነው እየኖርንለት ያለው እርሱ? እየኖርሁለት ዛሬ የምኖርለት ዛሬ ለምሳሌ የምኖርለት ዛሬ ከዚህ በኋላ የምኖርለት እየኖርሁለት ያለ እርሱ ማን ነው? እሱ ወይስ ምንድነው? ማን ነው የሚለው ምናልባት ይሄ ፐርሰናል የሆነ ስብዕና ያለው አካል ሊሆን ይችላል። ምንድነው ካልኩ ደግሞ ቁሳቁስ ሊሆን ይችላል። የሰው ልጆች የሚኖሩለት አለ። መጽሐፍ ቅዱስ መኖር የሚለውን በሁለት መንገድ ሁለት ሰዎችን ወይም በሁለት ጎራ ከፍሎ ይናገራል። ምን ይላል? ኖረ፣ ሞተ ይላል። ምንም ታሪክ ሳይሰጠው እንተና የሚባል መጀመሪያ ሲጠራ በትልቅ ስምና ዝና ይጠራዋል እግዚአብሔር። ግን
ከጠራቸው በኋላ የሚኖሩት አኗኗር ግን መደዴ ይሆንና ይሄ ገጠር ንግግር መደዴ ይሆንና ሲሞቱ ኖረ ሞተ ይላል። ሁለት ሰው ደግሞ ሌሎች ደግሞ ሰዎች አሉ። ኖረ ተወሰደ ይልና የእግዚአብሔርን ፈቃድ ካገለገለ በኋላ አንቀላፋ የሚላቸው ደግሞ ሰዎች አሉ። ሁለት ናቸው ሰዎቹ። ስለዚህ መኖር ምንድነው? የመኖር ትርጉም ህይወታችን ውስጥ ያለውን ትርጉም ሰጪ ህይወት እንድንኖር የሚያደርገን ምንድነው? እሱ ነው ማነሳው ዛሬ። መኖር ምን ማለት ነው? ስለ መኖር እንዲህ ይላል። የመጀመሪያው ለእግዚአብሔር መኖር የሚለው ሐዋርያው ጴጥሮስ ሲያስተምር በቃሉ ላይ በጣም የተወደዳቸው በእነሱ ዘመንም የኛ አይነት ስሜት ነው ያለ። ሰው ናቸው፣ የሰው ስሜት አላቸው። ሰው ናቸው፣ ምቾት ይፈልጋሉ። ሰው ናቸው፣ በጣም የደላ የተንደላቀቀ ያኗኗር ዘይቤ ያኔም ዘመን አለ። ድሃም አለ፣ ሀብታምም አለ፣ ኑሮ ከፍታም ዝቅታም አለ። መኖር ማለት ግን ይላል የመጀመሪያው ላይ የሚያስቀምጠው ለእግዚአብሔር ፈቃድ መኖር ነው ይላል። ፈቃድ በጣም ከባድ ነገር ነው። ቀደም እንዳልኳችሁ በጣም በርካታ ፈቃድ አለ እኛ ቤት ውስጥ። እኔ ቤት ውስጥ የልጆች ፈቃድ አለ፣ የባለቤት ፈቃድ አለ፣ የኔ ፈቃድ አለ። ተደጉልጆች ላይ ስንወያይ እንደዛ የምናደርጋቸው ነገሮች አሉ። ስንወያይ ቁጭ ብለን ኖ ይሄን አልቀበልም ይሄን እቀበላለሁ ይላሉ ቤተሰቦቼ። አንዳንድ ነገሮችን ስንወያይ ግን ምን እላለሁ መሰላችሁ? የእግዚአብሔር ፈቃድ ግን ምንድነው? የኔም ፈቃድ አለኝ፣ የባለቤቴ ፈቃድ አለ፣ የልጆቼ ፈቃድ አላቸው። አብረውን የሚያገለግሉ ሰዎች ፈቃድ አላቸው። አብረውን የሚወጡ የሚገቡ ፈቃድ አላቸው። አብረውን የሚኖሩ ፈቃድ አላቸው። አብረናቸው የሚኖሩ ፈቃድ። የእግዚአብሔር ፈቃድ ምን ይላል መሰላችሁ? በቀረላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ሰው ፈቃድ እንዳትኖሩ ይላል። እንዴት ነው የሚቻለው? ይቻላል እንዴ? አዎ ይቻላል ማለት ነው። በቀረላችሁ ዘመን ስንት ቀረን? 10 ይሁን 5 ይሁን 20 ይሁን 30 ይሁን 1 ይሁን ምንም ይሁን በቀረላችሁ ዘመን እንደ እግዚአብሔር ፈቃድ ስትወጡ፣ እንደ እግዚአብሔር ፈቃድ ስትገቡ፣ እንደ እግዚአብሔር ፈቃድ ቤተሰባችሁን ስትመሩ፣ እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ ይልና እንደው ሲጠይቃችሁ እናንተ ደግሞ ያን ሐሳብ እንደ ጦር ዕቃ ሁሉ ጊዜ ከጎናችሁ እንዳይለይ የእግዚአብሔር ፈቃድ ይላል። የጦር ዕቃ ቤት አይተውም። ወታደር መሳሪያውን ትቶ ጦርነት አይሄድም። ወታደር መሳሪያውን ቤት ደብቆ ወደ ጦር ሜዳ በፍጹም አይሳተፍም። ልክ እንደ ጦር ዕቃ ያኔ ሲወጡ እነሱ ሁሉ ጊዜ ሲወጡ ያኔ የነበረው ዘመን በሽንጣቸው ላይ የሚሰኩት አለ፣ ሰይፍ አላቸው፣ ቢላዋ አላቸው፣ ሰንጣ አላቸው፣ ቀስት አላቸው ምናምን አለ። ያንን ዘው ነው ወደ ጫካ ወደ እርሻው የሚሄዱት። ልክ እንደሱ ስትወጡ፣ ስትገቡ፣ ስትሄዱ፣ ስትቀመጡ፣ ስትተኙ፣ ስትበሉ ምናምን የእግዚአብሔር ፈቃድ የሚለውን እንዳትረሱ ይላል። ፈቃድ ምንድነው? በቀረው ዘመኔ ያንተ ፈቃድ በኔ ምንድነው? ያንተ ፈቃድ ንገረኝ። ይሄንን ነው ማድረግ። እናንተ የተወደዳችሁ ሞዳችሁ እያንዳንዳችን ቤት እኮ ጧት ምን በላውን ቁርስ እኮ ማታው ነው አዘን ቤታችን እንኳን ምንተኛው ይጠይቁናል። አብረውን የሚኖሩ ሰዎች ካሉ ኢቭን የትዳር አጋሮቻችንም ይጠይቃሉ፣ ጧት ቁርስ ምን ይሰራ? የኛ እንኳን ፈቃድ አለ ቤታችን ውስጥ። የእግዚአብሔር ፈቃድ ግን ልክ እንደ ጦር ዕቃ ከናንተ ጋር እንዲሆን ይላል። እንደዛ አድርጋችሁ ያዙት የእግዚአብሔርን ፈቃድ ምንድነው? የተወደዳችሁ የገባችሁበት ሆቴል እኮ ገብተን መጥተው የሚጠይቁን እኮ እንትኖቹ መጥተው እኮ እጃቸውን እንዲህ አጣብ ነው፣ ጤና ይስጥልኝ፣ እንኳን ደህና መጡ፣ ሰላም ነው፣ ምን ልታዘዝ ነው እኮ የሚሉት። የኛ ፈቃድ ነው የሚጠበቀው። የኔና የናንተ ስራ ሌትም ቀንም ስንወጣ ስንገባ ምን ልታዘዝ ነው ስራችን። እግዚአብሔርን አገልጋዮችም መሪዎችም ቅዱሳንም በቤታችሁ ቤት ስላላችሁ፣ መኪና ስላላችሁ፣ ገንዘብ ስላለን፣ ሀብት ዕውቀት ስላለ የኛ ነው ማለት አይደለም። እዘኑ አንሄድም፣ ትተነው ነው የምንሄደው። መቼ እንደምንተው አይታወቅም። ግን አንድ ጊዜ እግዚአብሔር በጣም ወስኖታል። እና አንድ ጊዜ የእግዚአብሔርን ፈቃድ ሳያደርጉ እልፍ ሰዎች ሄደዋል።
እግዚአብሔር ፈቃድ ያኖር አርገው ይሄዱ ብዙ ሰዎች አሉ። እግዚአብሔር ፈቃድ የሚያደርጉ አሉ። ያለ እግዚአብሔር ፈቃድ በጣም የሚኖሩ አሉ። ክርስቲያኖች ናቸው ግን እና አንድ ጊዜ አንዱ መሞቻ ጊዜው ደረሰ እና ወደ ጌታ መሄጃ ደርሶ ምን አሉት ቤተሰቦቹ መጣው ልጆቹም እንዲህ ያሉት እና ወዳጆቹ ተሰብስበው እንግዲህ ወደ ጌታ መሄጃ ደርሷል በቃ ልትሄድ ነው እና መቃብርህ ላይ ምን እንጻፍልህ አሉት። እሺ የምትጽፉልኝ? አዎ ልክ እንደሞትኩ እንደሄድኩ የምትጽፉ መቃብሬ ላይ ልክ የዕለት ሁለት እዛው ሐውልቱ ላይ በደንብ ጽፋችሁ የመጣው ሁሉ እንዲያየው አለ። ምን ብለን እንጻፍ አሉት። የምኖር ይመስለኝ ነበረ ብላችሁ ጻፉት። ብዙ ሰው የሚኖር ነው የሚመስለው። 1000 ዓመት የምንኖር ነው የሚመስለን። 100 ዓመት የምንኖር ነው የሚመስለን። ይመስለናል እንጂ አንኖርም። ስለዚህ የእግዚአብሔርን ፈቃድ እናስቀድም። የእግዚአብሔር ፈቃድ በትዳራችን ውስጥ፣ የእግዚአብሔር ፈቃድ በልጆቻችን ውስጥ፣ የእግዚአብሔር ፈቃድ በቤታችን፣ የእግዚአብሔር ፈቃድ በስራችን፣ የእግዚአብሔር ፈቃድ ባለን ነገር፣ የእግዚአብሔር ፈቃድ ሁሉ ጊዜ እኛ ከፈቃዱ ስር ነው ያለ ነው መጽሐፉ ነው። ስለዚህ ፈቃድ መጠየቅ ይጠበቅብናል። የተከፈተ ሁሉ በር የኛ በር አይደለም። አንዳንድ ጊዜ ያለ በር ይተዋል እግዚአብሔር ሁሉንም ነገር። የፈለገ መግባትና መውጣት ይችላል። ጠይቆ መግባት ይችላል። የምኖር ይመስለኝ ነበር እና ሰው ሁሉ ሲሄድ እያየና ልክ ሲሰናበቱ አስከሬናቸውን ሲሰናበቱ ወይ የምኖር ይመስል ለካ አልኖርም ብለው ሰዎች እንዲያስቡ ነው። ማትኖርበት ዘመን አለ። አሜን ነው። ምን ነው ማንኖርበት ዘመን አለ። ስለዚህ በምንኖርበት ዘመን የእግዚአብሔርን ፈቃድ እናድርግ። በዛ ኑሩ ነው ማለት። ይህን እንደ ጦር ዕቃ አድርጋችሁ ያዙት ይለናል። ሌላው ሁለተኛው በጣም ልንገራችሁ ካለን ጊዜ አንፃር በጣም ሁለተኛ ምን ይላችኋል? ለእግዚአብሔር መኖር ማለት እንደ እግዚአብሔር ፈቃድ መኖር። ሁለተኛው ደግሞ የሚለው በመጠን መኖር ይላል። ምን ማለት ነው? ቁጥር 7 ላይ በጣም ነው የሚገርመኝ። ዳሩ ግን የነገር ሁሉ መጨረሻ ቀርቧል ልንገራችሁ ይልና እግዚአብሔር ቃል እንግዲህ እንደ ባለ አእምሮ አስቡ፣ ትጸልዩ ዘንድ በመጠን ኑሩ። መጠን ይኑራችሁ። የዚህ ዓለም መጠን ግን ምንድነው? የኑሮ መጠኑ ምንድነው? እስቲ እናንተ የምወዳችሁ ቅዱሳን የሰው ልጆች የኑሮ መጠን አለው ወይ? የለውም። የዓለም መጠን የለውም። የሀብት መጠን የለውም። የክብር መጠን የለውም። የስልጣን መጠን የለውም። የእውቀት መጠን የለውም። ምን መጠነው እኛ ነን። ተሰብስቦ አያልቅም። አንድ ጓደኛ አለኝ። መቼ ነው ወደ ቸርች መጥተህ እንደ ልብ የምታመልከው ስለው ለወየው ትንሽ ጊዜ ነው ትንሽ ሀብት ላገኝ ይላል። ስንት ገብታል? አሁን ሚሊዮነር ሆናል አይደል? አዎ ቢሊዮነር ሲሆን በጣም የተስተካከለ ህይወት ይኖረኛል። ሲገባበትም ቢሊዮነር እንኳን ባይገባም በጣም በርካታ ሚሊዮኖች ናላውን እያዞሩት ሁሉ ጊዜ ቆይ ማብቂያህ ምንድነው? ያ ልኩ የት ጋር ነው? መጠን በመጠን ኑሩ። ምን እንድትሆኑ? ትጸልዩ ዘንድ። መጠን ከሌለ ጸሎት የለም። መጠን ከሌለ ከፈጣሪ ጋር ማሳለፍ የለም። መጠን ጸሎት እኮ ማለት እኮ ወገኖች ሁሉ ጊዜ እንደው መመካከር ማለት እኮ ነው። ከፈጣሪ ጋር ቁጭ ብሎ መመካከር፣ ጊዜ መስጠት፣ ለፈጣሪ ለራሱ ጊዜ መስጠት። የብዙ ሰዎች ትዳር የሚበላሸው እኮ የተወደዳችሁ ሀብት ሲያገኙ ነው። በርካቶቹ ወይም ስልጣን ሲያገኙ ነው፣ ወይም በጣም ሲማሩ፣ ወይም በጣም ባለጸጋ ሲሆኑ፣ በጣም ከፍ ሲሉ ጊዜ እየነሱ ለቤተሰብም ለልጅም። እባካችሁ የተወደዳችሁ በመጠን እንኑር። በጣም ትልቅ አክብሮትና ይቅርታ ጋር የአገልጋዮችና በጣም ትልቅ አክብሮት ጠይቃለሁ። ሁሉም አይደሉም። በጣም እዚህ ላይ ታርሞ ይታሰብልኝ። የገጠር ሰው ስለሆንኩ እንደወረደ ስናገር እናንተ ከተሜ አርጋችሁ አስተካክላችሁ ነው መስማት። ይሄ ባለ ሀገር ንግግር ነው በሚል አይነት ማለት የባለ ስልጣን የባለ ሀብት ልጅና የአገልጋይ ልጆች በርካቶቹ ሚስ ይደረጋሉ። አገልጋዩ ጌታን ስላገለገለ ጌታ ቤቱን የሚጠብቅለት መስሎ ነው የሚሰማው። እንዲህ የሚባል ታምር የለም። ምን በወጣው ነው እኛን ቤት የሚጠብቅ የኔን ሚስት የሚጠብቅ? ከሰጠኝ መጠበቅ የኔ ድርሻ። ልጅ ከሰጠኝ እኔ ነኝ ልጆችን የምጠብቃቸው እንጂ እግዚአብሔር አይጠብቃቸው። እኔ ነኝ የአባትነት ጥበቃ የማደርገው።
ባለሀብት ስንሆን ገንዘብ ሲገኝ ልጅ ይበላል ይጠጣል ብራንድ ጫማ ብራንድ ይለብሳል ግን ሌላ ብራንድ ደግሞ ይወስዳሉ because ጊዜ የላቸውም ከእናትና ከአባት ጊዜ ስጡ መጥኑ ነው እኔ አንዳንድ ቦታ ላይ እናገራለሁ እግዚአብሔር ከሰጠን ጊዜ ሁሉ ከፍለን ወይ መድበን ከሱ ጋር የምንመካከርበት የምንጸልይበት ጊዜ እንዲኖረን እግዚአብሔር ይፈልጋል መጥናን ሀብቱም ቀርቶ እና እንደምታውቁት ምዕራብ ዓለም የሚኖሩ ሰዎች ሁላችሁ እንደምታውቁት በሰዓት ነው ክፍያቸው ሁሉ ነገር ከሰዓት ጋር የተያያዘ ሰዓቱ ይሄ እኛ ጋር በስተት የገባ እንግሊዝኛ መሳይ ግን አማርኛ ሆኗል አሁን እንኳን ታይም ኢዝ ጎልድ የሚለው ገበሬው እኔ ዘመዶች ሁሉ እናቴም ተናገረው ነበር ግን ኤናቢ መኖሩን አታውቅም በህይወቷ ግን ታይም ኢዝ ጎልድ አሉ ትላለች እናቴ ምን ማለት ነው ብላችሁ ብትጠይቋት የኔን እናት ጊዜ ወርቅ ነው ብር ነው እንደማለት ነው ብላ ስለዚህ የትኛውም ቦታ ላይ ተሰሙታላችሁ እንደኔ የተማሪ ያልተማረው የሚናገረው ይሄን ቃል ማለት ነው እውነት ነው እዛ ሀገር በትክክል ብር ጊዜ ማለት ብር ነው አሁን እዚህ መጣችሁ 3 ሰዓት 4 ሰዓት ነው የምታሳልፉት በርካታ ብር ነው ሉዝ የሚያደርጉት እና መጥተው ሲያመልኩ አደንቃቸዋለሁ ዛሬ እንደው አንዳንዶቹ $250 ትተው ይመጣሉ አንዳንዶቹ $300 $400 አንዳንዶቹ ከዛ በላይ የሚከፈላቸው ተከፋዮችም እንዳሉ ሰምቻለሁ እሱን ትተው ቁጭ ብለው ለአምላክ ጊዜ ይሰጣሉ የኛ እንኳን ችግር የለውም ሰራንም አልሰራንም ያው ክፍያው የማይቀር ነገር ነው ምን ችግር የለም እኛ ሀገር እኮ በነፃ የሚበላበት ሀገር ቢኖር የኛ ሀገር ነው ጥረግረ የወዝህን ላብ ትበላለህ የሚለው ጌታ ምዕራቡን አስቦ ይመስለኛል እኛን አይደለም እኛ ሀገር ወጥ ይበላል ምንውልም ብናድርም ይበላል ምንም ችግር የለም መስሪያ ቤት ብትሄድም ባትሄድም ችግር የለም ደውሎ ብቻ አሞኛል ማለት ብቻ እዛ ሀገር አሞኛል ከተባለ ችግር የለም ጀስት መቅረት ትችላለህ ግን ብር የለም ስለዚህ ቢያመውም እና እዛ ሀገር በሽታ ያለ አይመስል የታመመው ሁሉ በሽታውን ተሸክሞ ነው ስራ ቦታው የሚገኝ በመጠን እንኑር ለነፍሳቸው ጊዜ ይሰጣሉ አንዳንዶቹ ደግሞ በጣም ይቸግራቸዋል ዛሬ የተወደዳችሁ ጊዜ ለሱ መስጠት ከሱ ጋር መሆን ነው በመጠን መኖር ነው ወገኖች ሆይ ሀብታችሁን መጥኑ ኑሯችሁን መጥኑ የትምህርት ልካችሁን መጥኑ እኔ እንግዲህ መቼም ሀይም ደስ እንዳልሆነ የሚናገረው አንዳንዱ እኮ ዝም ብሎ በትምህርት አረንቋ ሲማስል ኖሮ ነቃ ሲል ጨርሼዋለሁ ሲል 60 ገብቷል ሳያገባ ከዛ ዞር ሲል ገበያ የለም ይሄ የማታ ገበያ የሚባላል የማታ ገበያ ታውቃላችሁ ተመርጦ ካለቀ በኋላ ዝም ብለ በርካሽ የምትገዛው ማለት ነው ይሄ ወርቃማ ጊዜዎች አሉ ተመጥነው የሚኖርባቸው በጣም ይቅርታ እንዲህ አይነት ህይወት ውስጥ ካላችሁ እዚህ ቸርች ስላይደለው ማውቀው ታሪክ ስለሌለ እንደልቤ ነው ማውራው ነኝ እንዳልኳችሁ ደግሞ ገጠሬ ነኝ እኔ ከተማውን የሚያስቀይምና የማያስቀይመው ብዙ አላውቀው እኛ ሀገር ግን እንደልብ ነው የምንናገረው እና በጊዜ ነው እንዴ በጣም ይቅርታ በጣም ነው የምወዳችሁ ልተው መሰለኝ አንዳንዱ እኮ በቃ ምንም እና ባለቤት የተለያለች አባቴን ስወለድ ጥቁር ጸጉር አናቱ ላይ ያላየው ምን ነፍስ ሳውቅ ብላኛለች በቃ ከጣሊያን ከምናምን እያለ ሲዞሩ ኖረው ተሎ አልወለዱ እና አንዳንዱ ምኑንም ገንዘቡን ብሩን ሲያሳድድ ይቆይና ጠቅላላ አንዳንዱ ነጭ ጸጉር ጨርሶ ይለብሳል አንዳንዱ እኔ ስወለድ አባቴ ላይ ጸጉር አናቱ ላይ አላገኘውም ደረቱ ላይ ነው የሚሉ አሉ ልጆች ሲወለዱ በጊዜ አርጉት መጥኑ ትምህርቱን መጥኑ ወደ ጋብቻ ቶሎ በጣም ገበያው አስቸጋሪ ነው ጥሩ መማር በጣም ጥሩ ነው በጣም ግን አግብቶ መማር ይቻላል ያገለግሉ መማር ይቻላል እግዚአብሔር ፈቃድ እየኖሩ መማር ይቻላል በጊዜ ነው ሁሉ ነገር ጊዜ በጣም ወሳኝ ነገር ነው ኤው ተጸልዩ ዘንድ ማለት ከአምላክ ጋር ትገናኙ ዘንድ ከፈጣሪ ጋር ትመካከሩ ዘንድ ከፈጣሪ ጋር ትገናኙ ታወሩ ትጫወቱ ዘንድ በመጠን ኑሩ አታግበስብሱ ነው የሚላቸው ስታግበሰብሱ ማብቂያ የለውም ምንድነው የሀብት መጨረሻው ምንድነው እሺ ሚሊየን ኦኬ ቢሊየን ትሪሊየን ያለው አይመስለኝም በዚህ ዓለም ላይ ግን ሰው ያገኝ አያቆምም አቁሙ ህይወታችሁን ከፈጣሪ ጋር የምታሳልፉበት ጊዜ እቤት የምትውሉበት ጊዜ ከልጆች ጋር የምትውሉበት ጊዜ ከፈጣሪ ጋር የምትውሉበት ጊዜ ይኖራችሁ ነው የሚለው መጥኑ በመጠን ኑሩ እንደውም እዛ ላይ ከፍቢያም ስትበሉ መጥኑ ብሏል እኮ ከመጠን በላይ መብላት አይደል እንዴ የጤናው ከታመጣ መከራ ያበለን ያለው ጂም ቤት የተፈጠረው እኮ ከምግብ ብዛት የተፈጠረው እኮ ነው ይሄ ስራ የተፈጠረው ጂም ራሱ የመጣው እንደዛው እኮ
እኔ ቅርታ በጣም እኔ የሚያው እንደምታዩት ዲፎርምድ የሆንኩ ሰው ነኝ እና ሁሉ ያበሳጨኛል። ሁሉ ጊዜ ይሄ ራሱ ከምግብ እጥረት የመጣ ነው። የምግብ ማግኘት ሳይሆን እጥረት ነው። ማግበስበስ እኔ እንደዚህ ያደረገኝ የስብሰባ እንጀራ ነው፣ የቤቴ አይደለም። ስብሰባ በሄድኩበት ሁሉ ስበላ እኔ ብፌ ድሮ በጣም ችግረኛ ስለነበርኩ ብፌ ሁሉ የሚበላ ነው የሚመስለኝ። 30 ሳገኝ 30 ነው የምችል። ይመጥነኛል፣ ይበዛል ምናምን ዝም ብሎ ስሰበስበው መስዬ ቁጭ እና በዚህ ይሰብራችኋል። እንግዲህ በጣም እንደኔ እኔ በራሴ ነው የምቀልደው፣ በእናንተ እንደማልቀልድ ታውቃላችሁ። እንዲህ አይነት ካለባችሁ የሰው ልጅ ደግሞ ትርፍ ምግብ ያለ ቅጥ ያለ መጠን ሲበላ እዚህና እዚህ ላይ ነው የሚሸከመው ይላል ሳይንሱ ነው የሚለው። እኔ አይደለሁም። የምግብ ጥናት ያጠኑ ሰዎች የሚናገሩት እዚህ ጋርና እዚህ ነው የሚቀመው። ይሄ የምግብ እጥረት ነው፣ መጥኑ አለመብላት ነው። መጠን ሁሉ ምግብ መጠን አለው፣ ልብሱ መጠን አለው፣ ትምህርቱ መጠን አለው፣ ኑሮ መጠን አለው፣ ምናምን መጠን። በመጠን ኑሩ ለእግዚአብሔር መኖር ከፈለጋችሁ። እንዲህ ቶሎ እኮ እንዲህ ይሆንን እኮ ቶሎ አሁን በየቀኑ በየቦታው እየሄድኩ 10 ጊዜ እለካለሁ እጄን እየዘረጋሁ። ልጄ በጠዋት በማታ ሕክምና ነው የተማረው። ልጄ በጣም በ3 በ4 ቀን ተነስ ይለኛል። ዝም ብሎ ከፍና ዝቅ የሚል ነገር አለ። ዝም ብሎ የሆነ ያው ቆጣሪውም ከፍ ብሏል። እሱ ይደመርና ሁለቱ እንዲና እንዲህ ሲል ልጆችን ሁሉ ያሳቀቃል። ይሄ ሁሉ ችግር የመጣው በመጠን መኖር ካለ አታብዛ ይሉኛል ልጆች። ስበላ አንሺው ይላል ይመጣና እናቱን አንሺው በቃው ይላል። ኧረ ልብላ ልብላ። እኔ ሳልበላ ነው የኖርኩ እና እናንተ እንጀራ ባለበት አልተፈጠርኩም። እኔ እሱን ለማካካስ እና ጌታ በሚያውቀው እሱ በሌለበት ጊዜ ጥርቅም አድርጌ ሰብሰብ ያይሃል። እኔ ነግሬሃለሁ ትላለች እሷ። አምጩ ኋላ እሱ ሲመጣ የአገሬ ጎንደሬና ጉጃ ሲበላላር በልቶ ድግስ ቤት የሚጠራ በልቶ ነው የሚሄድ ድግስ ቤት የኔ ያገር ሰው እያለ እንዴት እንደሚጀነን ይባላል። በቃ ግን በልቷል እዛ እና እኔም ቀደም ብዬ በልቼ ጠብቀዋል። በመጠን እንኑር፣ በሰላም እንድንኖር፣ ለፈጣሪ እንድንኖር በመጠን ኑሩ ነው። በመጠን ኑሩ። ለምን ትጸልዩ ዘንድ ዛሬ የብዙዎቻችሁን በእውነት በጣም ከትልቅ አክብሮት ጋር አሁንም በጣም እየወደድኳችሁ እያከበርኳችሁ በእግዚአብሔር በአምላክ ፊት እኮ ተንበርክኮ ለመጸለይ እኮ አሁን ይሄኛው ወርዱ መሬቱ ዞጭ ይላል እና ወገቤን ይሰብረዋል። ራሴ አሸክሜ እኮ ነው እንዲህ ብዬ ስንበረካት እንዲህ ስል ይሄ ወሪ ተንዘላዝሎ ይሄንን እንደዚህ አድርጎ እኮ ዝም ብሎ እንደዚህ ያደረገው እኮ እዚህ ጋር ያለ ሸክም ነው። እና ከጌታ ጋር ረጅም ጋር ለመቆየት አንዴ ቆማለሁ፣ አንዴ እቀመጣለሁ፣ አንዴ መከራዬን ድሮ ቀጭን በነበርኩ ጊዜ በቃ ሲበቃኝ ወይ በቃ ማለቂያም የለው ጸሎት ብዬ የምነሳበት ጊዜ ነበር። አሁን እንደዛ አይቻልም። አንዳንዴ ራሱ ስተኛ ይረብሸኛል። ይሄኛው ሄዱና በዚህ በኩል በቃ ጠቅላላ ነፋስ እየገባ ምክንያቱም ግጥም አይልም እዛው ከመኝታው ጋር። ይህ ችግር ነው። በመጠን መኖር በጣም ወሳኝ ነው። ከፈጣሪ ጋር ተነጋገሩ። ጊዜ መጥኑ። ጊዜያችሁን አታበ ከቤተሰባችሁ ጋር ጊዜ ይኑራችሁ። የተወደዳችሁ ከፈጣሪ ጋር የሚኖራችሁ ከልጆቻችሁ ጋር ይኑረን። ብዙ አገልጋዮች በአገልግሎት በጣም ስለሚባክኑ ጌታ ደስ የሚለው የሚመስላችኋል። በርካቶቹ ቤታቸው ፈርሶ ተመልሰዋል። ሲመለሱ ረጅም ጊዜ ይሄን በጣም ጊዜ ስለሌለ ማውራት አልችልም። በጣም ብዙ ተሞክሮና የህይወት ምስክርነት አለኝ የምሰጠው በብዙ ወንድሞች ህይወት ውስጥ ቤታቸው ልጅ ከበላ የሚለውን መርህ የሚከተል ከልጆቹ ጋር ማያሳልፍ ልጆቻቸውን በቃ ሚዲያ የነጠቃቸው ዓለም የነጠቃቸው በርካቶች ናቸው። የምወዳቸው ወይ በመጠን እንኑር። በመጠን መኖር ለእግዚአብሔር መኖር ማለት በመጠን መኖር ይበቃኛል፣ ያለኝ ይበቃኛል ማለትን ተምሬያለሁና ነው የሚለው። እስቲ እንማር። አንዳንዱ እኮ ለበላተኛ ትቶት ነው የሚሄደው። በመጠን እንኑር እና የተወደዳችሁ አንድ ቀን እንደዚሁ አንዱ ሲሞት ብዙ ጊዜ የውጭው ዓለም እንደዛ ሲሞት ሰዎችን ይጠይቃሉ። ስትሞት ምን ልለጥፍ ይላሉ። እና ስሞት ለጥፉልኝ የሆነ ጻፉልኝ አለ። ከዛ ጻፉለት ሞተ። ሲለጠፍ ሁሉም ሰው በእነሱ ባህል ሄዶ እንትኑን ያያል፣
አስከሬኑን ይሰናበታሉ። ግልጥ ነው የሚሆነው። እንደዚህ አይቻለሁ የነሱን አስከሬን እዛም ሀገር ክራባቱን አድርጎ አዲስ ሱፍ አዲስ ምናምን አልብሰው ነው በቃ የሚሸኙት። ጫማው ሁሉ ነገር አዲስ ነው የሚያደርጉ። ያው ታውቃላችሁ ብዙዎቻችሁ። እና እዛ ላይ ምን ይላል ጽሁፉ ላይ እንዲህ ይላል። በጣም በጊዜው ተቆጭቶ ነው፣ ጊዜውን በአግባብ ስላልተጠቀመ መቆጨቱን ማሳያ ነው። እንዲህ ብሎ ጽፎት እኔም እንደናንተው ነበርኩ። እንዲህ ቆሜ ስንቱን አይቻለሁ። እንዲህ መሆን አይመስለኝም ነበረ እና እኔም እንደናንተ ነበርኩ ተብሎ ተጽፎበታል። አንድ ቀን እንዲህ ነው የሚሆነው የኛም ላይፍ። በመጠን ኑሩ፣ ከፈጣሪ ጋር አብረን እንኑር፣ ከጌታ ጋር እንገናኝ፣ በጸሎት እናውራውና አነጋግረው። ይሄንን ነው የሚነግረን። ሶስተኛ በጣም እንደው ይሄንን እንዴት እንደምናገር አላውቅም። በጣም ነው የሚቸግረኝ፣ ማብራራት ይቸግረኛል። እርስ በርስ መዋደድ። ለእግዚአብሔር መኖር ማለት መዋደድ ነው። በቃ ከባድ ፈተናችን ይሄ ጊዜ ነው። ቁጥር 8 ላይ እንዲህ ነው የሚለው። ይሄን እንዲህ ብላ የተወደዳችሁ እንዲህ ይላል፣ እርስ በርሳችሁ አጥብቃችሁ ተዋደዱ ነው የሚለው። ይሄ ነው ለእግዚአብሔር መኖር ማለት፣ ሰውን መውደድ ነው። ለእግዚአብሔር መኖር ማለት በሰዎች መካከል ልዩነት አለመኖሩን መዘገብ ማለት ነው። መፍቅር መኖር ማለት መዋደድ ማለት መተሳሰብ ማለት ነው። መሸካከም ማለት ነው። መሰባሰብ ማለት ነው። ፍቅር ባለበት ኃጢአት ጉልበት አይኖረውም ነው የሚለው መጽሐፉ። መውደድ፣ ሰዎችን መውደድ። በርካታ ሰዎችን በጣም እየታገለ ያለው ከሚወዷቸው ይልቅ የሚጠሏቸው ሰዎች ይበልጣሉ በዚህ ዘመን። አገልጋይ ሆኖ ራሱ የሚወደው ህዝብ አለው፣ የማይወደው አለ። እና አንድ ጊዜ በጣም ይቅርታ እንደ አይነት ቃል ስናገር እንዳላበላሽ፣ አንድ አገልጋይ ወደ አንድ ቦታ በጣም ራቅ ወዳለ ቦታ ለአገልግሎት ተጠራ። እዚሁ እኛ ሀገር ነው። እና ጊዜ ታጠራውና ሄዶ ለዛ ህዝብ ይሰብካል ወንጌል። እና ከረጅም ጊዜ በኋላ አንድ የረጅም ዘመን ወዳጁ ደወለለትና የት ነህ እንዲሁ በቃ ጠፍተህ ስልክህን አግኝቼ በጣም ምናምን አለውና በጣም አድንቆ ነገረው። እሱ ነው የሚነግረኝ፣ ለኔ ነው የሚነግረኝ ራሱ። እዚህ ቦታ ነው ያለሁት፣ ወንጌል እየሰራው ነው። ያው ይሄን ያህል ዓመት ሆኖኛል። የእግዚአብሔር ስራ እየሰራው ነው። ቸርቾች እየተተከሉ ነው። ሰዎች እየዳኑ ነው አለው። የት ነው ያለኸው አለው። ቦታውን ነገረው። እዛ አካባቢ ያለው ህዝብ ያም አገልጋይ እኮ ነው። ምን አይነት ነው አለው። ማን ነው? በቃ ይገባቸዋል። እንዲህ አይነት ነው አለው። እግዚአብሔር ምሕረት ያርግልህ፣ ለዛ ህዝብ ወንጌል በመስበክ እግዚአብሔር ይቀጣል አለው። የህዝብ መጥፋት አለበት ብሎ ነው የሚያምነው ያኛው አገልጋይ ደግሞ። መጥፋት አለበት። እንዴት ሄደህ የእግዚአብሔርን ቃል ትነግራለህ? በቃ ብርቱ የሆነ እንደ ዮናስ አይነት ጥላቻ የሞላበት አገልጋይ እልፍ ነው ያለ ዛሬ። ነነዌ በቂም የተሞላ ነነዌን የሚጠላበት ምክንያት አለው። አሦራውያን ክፉ ናቸው ለነሱ። ዘራቸውን ገለዋል፣ ፈጅተዋል። ዘራቸውን በጣም አሰቃይተዋል፣ በብዙ ነገር ጉዳት አድርሰዋል። ስለዚህ ለነርሱ እግዚአብሔር ምሕረት ላረግ ነው ሲለው እግዚአብሔርን ራሱ ልክ አይደለም አለው። ይሄ መጥፋት ነው ያለበት። አልሰብክም ለዚህ ያለው። ፍቅር ጠላት የለውም። ፍቅር ምርጫ የለውም። ፍቅር ክላስ የለውም። ፍቅር ስታተስ የለውም። ይቅርታ በእነዚህ በፈረንጅ ልሳን አልፎ አልፎ ከሰው የሰማሁት የምናገረው የለውም። ፍቅር የለውም። እንደዛ የለውም። ፍቅር ዘር አይቆጥርም። ፍቅር ቀበሌ አያውቅም። ፍቅር ክልል አያውቅም። ፍቅር ሰው ብቻ ነው የሚያውቀው። ሰው ነው የሚያውቀው። ፍቅር የሚባለው ይሄ እግዚአብሔር የሚባለው ሰውን በሰውነቱ አውቃለሁ ነው የሚለው። ሰውን በሰውነቱ ፍቅር መልክ የለውም። ፍቅር ቁመና የለውም። ፍቅር ኢኮኖሚ አያውቅም። ፍቅር ስታተስ ደረጃ ምናምን ስልጣን አያውቅም። ፍቅር የሰው ልጆች ቁመና አይለይም። ፍቅር እንዲያው በዚህ በእኛ በመደዴ ሰፈር ላይ ወጣት እያለን እንናገረው የነበረው ልንገራችሁ። ፍቅር ውር ነው የሚባለው አይለይም ነው። ለወጣት የሚሆን አይደለም። ይሄ
ይቃል ለወጣቱ አይደለም። ፍቅር ምንም አይለይም። ቆመና አይለይ፣ ከለር አይለይ፣ ሰፈር አይለይ፣ ቀበሌ አይለይ፣ ምናምን አይለይ፣ መንደር አይለይ፣ ዝም ብሎ መውደድ ነው። ይሄን ነው ህይወታችን ውስጥ እንዲጋባብን እንዲሰራንና በጣም እንድንቀረጽ የሚፈልገው እግዚአብሔር ይሄን ነው። እርስ በርሳችሁ ተዋደዱ መኖር ማለት እሱ ነው። ስለዚህ የተወደዳችሁ እግዚአብሔር መሆናችን መለየው እርስ በርሳችን ያለ መዋደድ ነው። ሰዎች በፍቅራችሁ ያውቋቸዋል በፍሬያችሁም ይለዩአቸዋል ብሎ ጌታችን እንሸካከም፣ እንጠያየቅ፣ እንተሳሰብ። ይህ ነው ለእግዚአብሔር መኖር። ፍቅርን ለመመገብ ነው የተጠራነው። ክርስቶስ መጥቶ ለዓለም እኮ ፍቅርን የመገበው፣ ፍቅርን አካፈለን እኮ። ፍቅሩ እኮ ነው ቤት ያስቀረን። ፍቅሩ እኮ ነው ትክክል አድርጎ በዛው ተክሎን የቀረው። ይሄ ነው እርስ በርስ እንዋደድ መኖር። እሱ ነው መኖር ከተባለ እሱ ነው። የመጨረሻ ንግግሬ ነው አሁን ይሄ። አራተኛ በተሰጣችሁ ጸጋ አገልግሉ ይላል። ያለ አገልግሎት ያለ ስራ የሚኖር አካል እንደሌላችሁ ሁሉ ይላል ሐዋርያው ጳውሎስ ቆሮንቶስ። የትኛውም አካል አገልግሎት ሳይሰጥ ከናንተ ጋር እንደሌለ ሁሉ እናንተም በእግዚአብሔር ቤት ውስጥ ስትኖሩ ያለ አገልግሎት መኖር ማለት እግዚአብሔርን ማገልገል ነው። እንዲህ ይላል ቁጥር 10 እና 11 ቅድም ማንበብየዋለሁ። እንዲህ ይላል እንደ እግዚአብሔር ጸጋ ደጋግ መጋቢዎች እንደመሆናችሁ እያንዳንዳችሁ የጸጋን ስጦታ እንደተቀበሉ እያንዳንዳችሁ ውስጥ ጸጋ አለ፣ እያንዳንዳችሁ ስጦታ አለ፣ እያንዳንዳችን ውስጥ ስጦታ አለ። እግዚአብሔር የሰጠናል። ሰው ይላል እግዚአብሔርን ቃል በጣም የሚያውቁትም ደግሞ በግልጽም ለማናውቅም እንኳን በእነዋን እንደው በግርድፉ ስናየው ማንም ሰው ክርስቶስ ኢየሱስን ሲቀበል ቢያንስ አንድ የጸጋ ስጦታ ይቀበላል። አብሮ ነው የሚቀበለው። ጸጋ ስጦታና ድነት እኩል ነው የሚከናወኑት ይባላል። እኩል ነው የሚከናወኑት። ስለዚህ እነሱ ሲያስጡ እያንዳንዳችሁ ጸጋ ስጦታ እንደተቀበላችሁ በዚያው ጸጋ እርስ በርሳችሁ አገልግሉ፣ ያለ መከፋፈል አገልግሉ፣ ያለ ልዩነት አገልግሉ፣ ያለ ቀለም ያለ ከለር አገልግሉ፣ ያለ ቀበሌ አገልግሉ። አገልግሉ፣ ያለ አገልግሎት አትቀመጡ። ሁሉ ሰው እንዳልኩት ቢያንስ አንድ የጸጋ ከዛ ውጭ 2 3 ያላቸው በህይወታቸው ውስጥ ያሉ ሰዎች አሉ እና በዛ ፍሬንድ እናፈራበት ይፈልጋል። ጸጋችንን ሰውን ነው የምናገለግልበት። ሰውን ነው የምናገለግልበት። ገንዘባችንን እናገልግልበት፣ ጊዜያችንን እናገልግልበት፣ ጤናችንን እናገልግልበት፣ ዕውቀታችንን እናገልግልበት፣ ጸጋችንንም እናገልግልበት። ጌታ የሰጠንን ነገር ሁሉ ወደ አገልግሎት ቀይሩት ነው የሚለው። ምክንያቱም እዚህ ዓለም የምንኖረው ቅድም እንዳልኳችሁ ሰዎች ነው። እምኖር ይመስለኝ ነበር የምንልበት ቀን አለ። እኔም እንደናንተ ነበርኩ የሚልም ቀን አለ። እንደዚህ የመቃብር ላይ ንግግሮች በጣም ነው ልቤን የሚነኩት። እኛ ሀገር ብዙ አይጻፍም እንደምታውቁት። ሌሎች ሀገሮች ግን ሁሉም ላይ የራሱ ጥቅስ አለው ሰው። ምክንያቱም ብዙዎቹ የሚናገሩት ሳይጨርሱት የሄዱትን ጉዳይ ነው የሚናገሩት። ሳላስበው ጊዜው ደርሷል ብሎ ያጽፋሉ ቀብራቸው ላይ። ሳልዘጋጅ ደረሰብኝ ብሎ ይጽፋሉ። እንዲህ ይላል ሳልጨርስ መጣብኝ ብላችሁ ጻፉልኝ ይላል። እንዳይደርስ ብናገልግል እግዚአብሔር እየጠራን ለዛ ነውና ይህ አገልግሎታችን ዓላማው ይላል ሲጨርሰው ቅድም እንዳነበኩት እግዚአብሔር በነገር ሁሉ ይከበር ዘንድ ስትወጡም ስትገቡም ይላችኋል። ስትነሱ ስትቀመጡ ስትወጡ ሁልጊዜ በዚህ መርህ ውስጥ ኑሩ። ለእግዚአብሔር መኖር ማለት እንደ እግዚአብሔር ፈቃድ መኖር ነው። ለእግዚአብሔር መኖር ማለት በመጠን መኖር ማለት ነው። ለእግዚአብሔር መኖር ማለት እርስ በርስ በመዋደድ መኖር ማለት ነው ይልና ለእግዚአብሔር መኖር ማለት በአገልግሎት የተጠመደ ህይወትን መኖር ማለት ነው። የምትኖሩት ለዛ ነው ብሎ ይናገራል። ስለዚህ ለርሱ እንኖር የተፈጠርነው ለዚህ ነውና እርሱን እናክብር ያከብረናልና። እርሱ ወደዚህ ዓለም የጠራን በቀረችን ዘመን በሙሉ በእነዚህ 4 መርሆች ህይወታቸውን እንዲቃኙ ሐዋርያው ነገራቸው። ልድገመውና ልጨርሰው። ለእግዚአብሔር መኖር ማለት ኑሩ በቀረላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ ይልና እንዴት ነው የምንኖር ስለው ለእግዚአብሔር ፈቃድ ኑሩ፣ በመጠንም ኑሩ። ሁሉን ነገር መጠን ይኑረው።
ሩጫችሁ መጠን ይኑረው። ሁሉ ነገራችሁ መጠን ይኑረው። እዚህ ላይ ሲደርስ ይብቃ በሉ። በመጠን ኑሩ። ከዛ እርስ በርሳችሁ ተዋደዱ። በሰዎች መካከል ልዩነት ሳይኖር ሰዎችን እኩል ውደዱ። መመዘኛው እሱ ነው። ለእግዚአብሔር ኖሮ መጣ የሚባል ይሄ ሰው ይሄው ነው። ከዛ አገልግሉ። በአገልግሎት ህይወታችሁን ሙሉ። አገልግሎታችሁን በጣም ሁሉ ጊዜ ኑሯችሁ፣ ህይወታችሁ፣ ትዳራችሁ አገልግሉ። ልጆቻችሁ፣ ጤናችሁ፣ ሁላችሁ፣ ዕውቀታችሁ፣ ትምህርታችሁ፣ ሀብታችሁ ሁሉ ለአገልግሎት ወደ አገልግሎት ሁሉን ነገር ወደ አገልግሎት አዞሩት ይላል። ለእግዚአብሔር በመኖር ዘመናችሁ የተባረከ ይሁን። ዘራችሁ የተባረከ ይሁን። ህይወታችሁ የተባረከ ይሁን። ልጆቻችሁ የተወለደ ሁሉ የተባረከ ይሁን። ለእግዚአብሔር በመኖር ቀሪ ዘመናችሁ የኔና የናንተ ቀሪ ዘመን ለእግዚአብሔር በመኖር የተጠናቀቀ ይሁን። ለእግዚአብሔር በመኖር የተፈጸመ ይሁን። እግዚአብሔር እርሱን በእውነት በማገልገል ተባረኩ። እንደ ፈቃዱ በመኖር ተባረኩ። በመጠን በመኖር ተባረኩ። በፍቅር ህይወት ተባረኩ። እግዚአብሔር ከናንተ ጋር ይሁን በጌታ በኢየሱስ ስም።